ክፍል 6 የሽብሩ መሳሪያዎች። የደርግ መጨቆኛ መሳሪያ በእውነቱ ባለሹል ጥርስ ነው። ያም ሆኖ ግን የትኛው እንስሳ ነው የያዘ ያልዩነት ያመጣል። ለምሳሌ ከጸጥታ ሰዎች ጋር ሲተያዩ ፖሊሶች ገና ናቸው። በመኢሶን ቁጥጥር ስር ካሉ ቀበሌዎች ደግሞ ጸጥታዎች ይሻላሉ። ለሁሉም ሽብሩን የሚያካሂዱት ኃይሎችን በዝርዝር እንመልከት። ጦር ሰራዊቱ በመጀመሪያ ወቅት ከ1968 እስከ 1969 በጭካኔው የታወቀው የነበልባል ጦር ነበረ በአዲስ አበባ ሽብሩን ያካሂድ የነበረው። የሆነ ሆኖ አልፎ ሰላማዊ ሰልፎች ከተፈጠሩ ግጭቶች ውጪ ቀይ ትርኢት በሚሉት ግድያ ላይ የጦር ሰራዊቶች ሚና ጎልቶ አይታይም። ፖሊስ እነዚህም በእውነቱ አነስተኛ ሚና ነው የተጫወቱት። አባሎቹም በኢሃፓ የተበከሉ ስለሆኑ አስተማማኝ አይደሉም ይባሉ ነበር። የነሱ ሥራ በኋላ በደርግና በመኢሶን በተመሰረተው አዲስ አካል ተያዘ። ጸጥታ ወይም የህዝብ ደህንነት በደርግ አባሉ በተካት ሁሉ እየተመራ የህዝብ ደህንነቱ በአጠቃላይ ሽብር ዘመቻ ከፍተኛ ሚናን ተጫውቷል። አዲስ አበባ የሚገኘው ዋናው ጽሕፈት ቤታቸው 3ኛ ፖሊስ ጣቢያ ውስጥ አረመኔያዊ ግርፋትና ግድያ ያካሂድ ነበር። አውሬው የ50 አለቃ ተሾመና ሌሎችም በርካታ ገራፊዎችና ገዳዮች እዚህ ውስጥ ነበር የሚሰሩት። የህዝብ ደህንነቱ በመንግስቱና በመኢሶን ለታወጀው የጅምላ ግድያ ዋና መሳሪያ ነበር። የጦር ሰራዊቱ የሚስጥር ፖሊስ ይህ የሚያጠቃልለው የጦሩን ሰላዮችና ልዩ ልዩ የደርግ መረጃ የተባለውን ክፍል ነው። ክፍሉ ይመራ የነበረው በመጀመሪያ በአረመኔው ኮሎኔል ዳንኤል አስፋው በኋላም በሻለቃ ጌታቸው ሺበሺ ነበር። የቀበሌ ታጣቂዎች ስኳዶች ቀበሌዎች ራሳቸውን በራሳቸው እንዲያስተዳድሩ ቢቋቋሙም በአጭር ጊዜ ውስጥ ግን የመጨቆኛና ያፈና መሳሪያ ሆኑ። የቀበሌ ነዋሪዎች ምርጫም የይስሙላ ነበር። ቀበሌዎችን ከኢሃፓ አባላት ለማጽዳት ተደጋጋሚ ምርጫ ተካሂዷል። ጸረ ኢሃፓ ጦርነት በታወጀበት ጊዜ አዲስ አበባ ውስጥ 294ቱ ቀበሌዎች በአመዛኙ በመንግስቱና በመኢሶን ደጋፊዎች ተይዘው ነበር። 294ቱ ቀበሌዎች በ25 ከፍተኞች ተደራጁ። የበላይ አካሉ ማለትም የማህበራቱ ማዕከላዊ ኮሚቴ ከመካከሉ ከንቲባ ይመርጣል። በዚህ ሁኔታ ዶክተር አለሙ አበበ ከንቲባው የቀይ ሽብርን ዕቅድ በመንደፍና በማስፈጸም ከፍተኛ ሚና የተጫወተውና በወቅቱ የመኢሶን ማዕከላዊ ኮሚቴ አባል የነበረው የአዲስ አበባ ከንቲባ ሆነ። ቀበሌዎችም የአብዮት ጥበቃ ጓድ የተባለ የራሳቸው ስኳድ ነበራቸው። በመጀመሪያ ሊአንፊልድ 303 የተባለ ጠብመንጃ ታጠቁ። በኋላም AK-47 ተሰጣቸው። በአመዛኙ የቀበሌ መሪዎች የሚደረጉት የቀድሞ ወታደሮች፣ ጡረታ የወጡ ወታደሮች፣ ስራጦችና ቦዘኔዎች ነበሩ። ነገር ግን ከርነል አሜሪካ የተማረውና ከ10 ዓመት በታች ያሉ ሕፃናትን ማሰቃየት የሚወደውን ባሳዝነው ባይሳንና የ8 ወሯን ነፍሰ ጡር ዳሮ ነጋን ጨምሮ 30 ሰዎችን የገደለውን የአዲስ አበባ ዩኒቨርሲቲውን ምሩቅ ግርማ ከበደን የመሳሰሉ ምሁራንም ይገኙባቸዋል። በእነዚህ ብሶተኛ የበታች ሰራተኞች፣ በጡረታ የተገለሉ ወታደሮች፣ ቦዘኔዎችና ንክ ምሁራን ነው ማርክሲስት ሌኒኒስት ነኝ ባዩ መኢሶን የተገነባው። የቀበሌ መሪዎችና ታጣቂዎች በመኢሶን ንቃት ይሰጣቸው ስለነበረ በ1968 እና በ1969 አብዛኛዎቹ መኢሶንን ያመልኩት ነበር። ቀበሌዎች የአካባቢያቸውን ነዋሪዎች ህዝብ ህይወት ይቆጣጠራሉ። የሚገኙበት በሁሉም ስፍራ ሲሆን ኃይላቸው ማስፈሪ ነው። የራሳቸው እስር ቤት አላቸው። በእነዚህ ቦታዎችም በርካታ አሰቃቂ ግርፋቶችና የጭካኔ ግድያዎች ተካሂደዋል። አብዮት ጠባቂዎች ሴቶችንና ወጣት ልጃገረዶችን ማሰር ይወዳሉ። ለአካለ መጠን ያልደረሱ ልጃገረዶችን መድፈርም በጣም የተለመደ ነበር። በአጠቃላይ የሽብሩ ዘመቻም ትልቅ ሚና ተጫውተዋል። የዘመቻው ግንባር ቀደም ኃይል ነበሩ ማለትም ይቻላል።
ይህ ነበረ ለኢህአፓ ያጸፋ እርምጃም ያጋለጣቸው። በቀበሌዎች መሃል ውድድር ተፈጥሮ ነበረ። ምናልባት የመኢሶን ለሶሻሊስት ውድድር አስተዋጽኦ ይሆን? ግራም ነፈሰ ቀኝ ብዙ ያላሰረና ያልገደለ ቀበሌ ይሳቅበት፣ ይነቀፍ ወይም በጥርጣሬ ይታይ ነበረ። ስለዚህም እያንዳንዱ ቀበሌ ተወዳዳሪውን ለማሸነፍ ብዙ አናርኪስቶችን ያስርና ይገድል ጀመረ። በዚህ ሁኔታ ኃላፊነት የጎደላቸው ወገኖች መሳሪያ ተሰጥቷቸው እንደ ልባቸው እንዲገድሉ ሲገፋፉ የሚፈጠረውን ትርኢት መገመት ይቻላል። ጥያቄ የሚጠይቅ የለም። ብዛት ከግምት ውስጥ ይገባ ነበረ። ልክ እንደ ቪየትናም ነበረ። ብዙ መግደል የተሻለ ነው። በውድድሩ ከተራ ቦዘኔዎች እስከ ምሁራን ድረስ ላይ የተጠቀሱትንና አብዱላሂ የሱፍን ጀርመን ሀገር የተማረ የመኢሶን መሪ ሐረርና ድሬዳዋ ብዙ ሰራተኞችን የገረፈና የገደለ መኮንን ተክሉን ቀድሞ ተማሪ ሳለ ታጋይ የነበረና ራሱን ኤርትራዊ ሆኖ ሳለ የኢህአፓ አባላትን በመግደል ላይ ያተኮረውን የመሳሰሉ ኮከብ ገዳዮች መጡ። የሸዋልውልን የመሳሰሉ ብዙ የፈጁ የሴት ገዳዮችም ነበሩ። ባጭሩ ቀበሌዎች ገዳዮች የሚቀፈቀፉበት ጣቢያ ሆነ። መኢሶን በማርክሲስት መነባንቦች ግድያውን ህጋዊ ለማስመሰል ጣረ። ታዲያ ውጭ ሀገር የተማሩት የመኢሶን መሪዎችና አባሎች ሴቶችን ከደፈሩ፣ ከገረፉና ከገደሉ ያልተማሩትን የሀገር ቤት ዱርዬዎች ማን ይወቅሳል? በአሁኑ ጊዜ ለኢትዮጵያውያን ቀበሌ ማለት አስጠሊታ ነገር ማለት ነው። ቀበሌኛ፣ ቀበሌ ያደረ መባልም ትልቅ ስድብ ሆኗል። ህቡ ስኳዶች፣ ሰደድና መኢሶን ስኳዶች ነበሯቸው። የሰደድ ስኳዶች፣ ሰደድ ማለት የመንግስቱ ኃይለማርያም አብዮታዊ ሰደድ ወይም የሚስጥር ቡድን ነው። በአጠቃላይ ወታደሮች ነበሩ። ይህ ቡድን በመጀመሪያ በኮሎኔል ዳንኤል በኋላም በደርግ አባሉና በነፍሰ ገዳዩ በለገሰ አስፋው ነበር የሚመራው። መኢሶንም ቀበሌዎች የማይሳተፉበት ለልዩ ሥራ የሚያሰማራቸው ስኳዶች ነበሩት። መንግስቱ ኃይለማርያም በ1969 የቤተ መንግስት መፈንቅለ መንግስት ሙሉ ስልጣን ከመያዙ በፊት ሰደድ ለመንግስቱ ዕቅድ አደገኛ ናቸው የሚባሉ መኮንኖችን ይገድል ነበረ። ግድያዎቹ አንዳንድ ጊዜ በኢህአፓ ይመሃኙ ነበረ። የሰደድና የመኢሶን የህቡ ገዳይ ስኳዶች በሽብሩ ዘመቻ የጎላ ሚና ተጫውተዋል። በአውራጃና በክፍለ ሀገር ከተሞች በደርግ ወይም በመኢሶን ደጋፊ ገበሬ ማህበራት እንደ ቀበሌዎች ከኢህአፓ የጸዱ አማካኝነት ተመሳሳይ ሁኔታ ተፈጽሟል። የሽብሩ ዘመቻ በመካሄድ ላይ ያለ በጭካኔያቸው የታወቁ የተለያዩ ቡድን አባላት ተመርጠው ልዩ የገዳይ ቡድን አዲስ አበባ ላይ እንደተሰማራው የማዴቦ ቡድን ተቋቋመና ልዩ ልዩ የጭካኔ ተግባራትና ግድያን እንዲፈጽም ልዩ ስልጣን ተሰጠው። ዩኒታ ደርግ ለህግ ባዕድ እንደነበር ያሳያል። ጠላቶቹን ለመዋጋት ህጋዊ ተቋሞችን፣ ፍርድ ቤቶችን ወዘተ ሳይሆን የሚጠቀመው ለግድያ ብቻ ሲባል የተቋቋሙትን ልዕለ ህግ ተቋማትን ነው። ቀበሌዎችና ስኳዶች እንደፈለጋቸው ያስራሉ፣ ይገድላሉ። ፍርድ ቤት ማቅረብ የለ፣ ጥያቄ የለ። ለግል ቂም በር ተከፈተ። አብዮት ጠባቂዎች ቅጥር ነፍሰ ገዳይነትን እንደ ሁለተኛ ስራቸው ተያያዙት። በተጨማሪም የግል ጠላቶቻቸውንና ተፎካካሪዎቻቸውን ይገድሉ ነበር። ቀበሌዎች በስህተት ቢገድሉ ካሳ አይከፍሉም፣ ቅጣትም የለባቸውም። ንጹህ ሰው መገደሉ ያጋጣሚ ጉዳይ አይደለም፣ የሚጠበቅና ያጠቃላዩ ሽብር አካል ነው። በጊዜው የመኢሶን ካድሬዎች ይሉት እንደነበረው የሽብር ዓላማ ማስፈራራት ነው። ይህንንም ሲያካሂዱ ጥንቃቄና ምርጫ ማድረግም ለነሱ እንደመሰላቸው ዓላማቸውን ግብ እንዳይመታ ያደርጋል። ከዚያ ግን ደርግ ነፃ እርምጃ የሚል ፕሮግራም አወጣ። ነፃ እርምጃ ማለት ቃል በቃል ያለምንም ጥያቄና መልስ በተገኘበት መግደል ማለት ነው። በደርግ መዝገበ ቃላት እርምጃ ማለት መግደልና ማጥፋት ማለት ነው። አብዮታዊ እርምጃ፣ ወሳኝ እርምጃ፣ የመጨረሻ እርምጃ፣ ነፃ እርምጃ፣ ሞት ማለት ናቸው። መንግስት ራሱ ሽብርን ከፍተኛ ቦታ ሰጠው። ለግልጽ ግድያ ያቅራራ ጀመረ።
እታች ያሉ ወንጀለኞች በደስታ ታዘዙት። በሺህ የሚቆጠሩትን በመግደልና በማረድ የአገሪቱን ብርሁ ልጆች ማለትም አንዱን ትውልድ ጨርሰው አጠፉት። ሽብር ማለት እልቂት ማለት ነው። አለቆቹ ደርግና መኢሶን ሲሆኑ ሟቹ ሕዝቡና አገሪቱ በአጠቃላይ ነበሩ። ከመጀመሪያው እርምጃ ወደ ቀዩ ሽብር። በሐቀኛ አብዮተኞች የተመራው የካስትሮ አብዮት በብዙ ሬሳዎች ላይ ነው የተረማመደው። አብዛኛዎቹም የኪዩባ አብዮት እውነተኛ ደጋፊዎች፣ የአምባገነኑ የባቲስታ ተቃዋሚዎች ነበሩ። ከመጀመሪያው እርምጃ ወደ ቀይ ሽብር የተደረገው ሽግግር ከመስከረም 1968 እስከ የካቲት 1969 5 ወራት ብቻ ነው የፈጀው። የተስፋፋ ሽብር የተካሄደባቸው 5 የደም ወራት። የጥቅምቱ የሚስጥር ግድያዎች በህዳር ወር በይፋ በተገደሉት 50 የኢሃፓ አባላት ተጠናከረ። ህዳር 2 ቀን 23 ያህል የኢሃፓ አባላት ተገደሉ። አብዛኛዎቹ በመስከረም የታሰሩ ምሁራን ነበሩ። ምንም እንኳን ይህ አይነቱ ድርጊት በኢሃፓ የተጀመረው በጥቅምት ወር ቢሆንም እነሱ የተገደሉበት ምክንያት ግን በከተማው የትጥቅ ትግል ውስጥ ተካፍላችኋል ተብለው ነው። 23ቱም በእስር ላይ እንዳሉ በጭካኔ ተገርፈው ነበረ። ከሞላ ጎደል ሁሉም በውጭና በሀገር ውስጥ የተማሪዎች እንቅስቃሴ ውስጥ በንቃት የተሳተፉና አኩሪ ታሪክ ያላቸው ነበሩ። ህዳር 18 ቀን የተገደሉት 27ቱ ከጥቅምት ወር 1968 ጀምሮ በትጥቅ ትግል ተካፍላችኋል ተብለው ነው የተከሰሱት። ይህ የውሸት ክስ የመንግስቱን ጨካኝነትና ውሸታምነት ነው በድጋሚ ያረጋገጠው። ከ27ቱ ጥቂቶቹ የታሰሩት ከሐምሌ እስከ ነሐሴ ነው። አንዳንዶቹ በጳጉሜ ሲሆን የታሰሩት አብዛኛዎቹ በኢሃፓ ላይ ጦርነት ከታወጀ በኋላ መስከረም 2 ቀን ነበር የተያዙት። ምንም እንኳ የደርግ ሬዲዮ እስረኞቹ የተገደሉት ፍርድ ቤት ወሰነባቸውና ፍርዱንም የደርጉ ሊቀመንበር ተፈሪ በንቴ ያጽድቆታል ቢልም ውሸቱን ነው። ጉዳዩን ስብሰባ ላይ መንግስቱ፣ ፍቅረ ስላሴ ወግደረስ፣ ለገሰ አስፋውና ተካት ሁሉ ለደርግ አቅርበውት ነበረ። ክስ የለ፣ ጠበቃ የለ፣ ክርክር የለ። ስብሰባው ላይ ተከሳሾች አልነበሩም። መንግስቱ በ27ቱ ላይ የክስ ዝርዝር አቅርቦ እንዲፈረድባቸው ጠየቀ። ድምጽ ተሰጠ። 45ቱ ይገደሉ አሉ፣ 40ዎቹ አይገደሉ አሉ። ተከሳሾቹ ጥቂቶቹ ከግርፋት ብዛት ሕይወታቸውን ስተው ነበረ። በዚህ ሁኔታ ተገደሉ። ሌላው እዚህ መጠቀስ ያለበት ነጥብ መንግስቱና ተከታዮቹ ለደርግ አባላት የገለጹት ተከሳሾቹ ሁሉም ከ21 ዓመት በላይ ናቸው ብለው ነበረ። እውነቱን ለመናገር የደርግ አባሎች ድምጽ ከመስጠታቸው በፊት በቁጥር 27 ከመሆናቸው ሌላ ስለ ተከሳሾቹ ማንነት የሚያውቁት ነገር አልነበረም። የሆነ ሆኖ ከ27ቱ 3ቱ ብቻ ነበሩ ከ21 ዓመት በላይ የሆናቸው። አብዛኛዎቹ ከ15 እስከ 17 ዓመት ዕድሜ ያላቸው ነበሩ። ወጣቱ ባቢሌ ኃይለ ሥላሴ ብቻ የ14 ዓመት ልጅ ነበረ። ከዚህ ልምድ በመነሳት መንግስቱና መኢሶን ያለምንም ስጋት ብዙ አናርኪስቶችን መግደል የሚቻለው በደረቅ ሌሊት በድብቅ መሆኑን ወዲያው እንደተያዙ ለይስሙላ እንኳን ለፍርድ ሳይቀርቡና ደርግ ድምጽ ሳይሰጥ ነው የሚል መደምደሚያ ላይ መድረሳቸው እዚህ ላይ መጠቀስ አለበት። ከጥቅምት 1968 እስከ የካቲት 1969 ግድያው ቀጠለ። ጥቅምት 9 ቀን ቀበሌዎች ተጨማሪ ስልጣን ስለተሰጣቸው ግድያው ጨመረ። የኃይል እርምጃው ሲጨምር ትላልቅና ትናንሽ ከተሞች የጦር ሜዳ ሆኑ። በጥቅምት የኢሃፓ የመከላከያ ስኳዶች ከሽብሩ ጋር ግንኙነት ያላቸውን የህዝብ ደህንነቶችና ሌሎችን ጨምሮ በአጠቃላይ ከ12 እስከ 14 የመንግስት ባለስልጣናትን ገደሉ። በዚሁ ጊዜ ደርግ ብዙ ሺዎችን ገደለ። ጎንደር ውስጥ በአንድ ሰላማዊ ሰልፍ ላይ ብቻ የደርግን ጭቆና የተቃወሙ 54 ሰዎች ተገደሉ። በአንድ የጸጥታ ሹም ግምት ደራሲው ያነጋገረው በጥቅምት ወር በየምሽቱ ቢያንስ 40 ሰዎች ይገደሉ ነበር።
በአብዛኛው የኢሃፓ ደጋፊዎች ናቸው ተብለው ስለሚታሰብ አፈናውና ግድያው ያተኮረው ወጣቱ ላይ ነበር። ሽብሩ የሰራተኛ መሪዎችን፣ መንግስት መስሪያ ቤት ያሉ ንቁ ታጋዮችን፣ የቀበሌ ተመራጮችን ነጥሎ ይመታ ጀመረ። የወታደሩ ፖሊሲ ያተኮረው ህዝባዊውን እንቅስቃሴ ለማኮላሸት መሪዎቹንና አደራጆቹን በመግደል ላይ ነበር። በዚህ ሁኔታ ለመንግስት ታማኝ ያልሆነ ወይም መኢሶንና ደርግን የሚደግፍ የሌላ ቡድን አባል ያልሆነ ማንኛውም ወጣት ወይም ምሁር ለግድያ ይጻፋል። የመኢሶን ስኳዶች አባል አልሆንም ያሉ ምሁራንን ለማጥፋት ይሄን አጋጣሚ ተጠቀሙበት። ሰዎቹ ግን የኢሃፓ አባሎች አልነበሩም። ይሄን መኢሶንም ያውቃል። አዲስ አበባና ሌሎች ከተሞችም በሽብር ተዋጡ። ወላጆች ልጆቻቸውን በጅምላ ሲገደሉ ሲያዩ ፍርሃት ያዛቸው። ምናልባት እውነቱን ለመናገር የደርግና የመኢሶን አባሎችም እንኳን ሳይቀሩ በፍርሃት ተውጠዋል። መሳሪያ ይዘው ወደ ቢሮ ይገባሉ፣ መኖሪያ ቤቶቻቸውን በየጊዜው ይለዋውጣሉ ወዘተ። ኢሃፓ ይገድለናል ብለው ስለሚፈሩ ነው። ግን የነሱ ፍርሃት የጅምላ ገዳይ ፍርሃት ነው። ጠቅላላ ሁኔታው በኦጋዴን ጦርነትና ወደፊት እየገፋ በመጣው የኤርትራ ሽምቅ ውጊያ ምክንያት የባሰ ውስብስብ ሆነ። ኤርትራ ውስጥ ጸጥታው እየተበላሸ ነበር። እነዚያ በሐምሌ ወር ደርግ እንደገና ይደራጅ ያሉትና የመንግስቱን ስልጣን ለመወሰን የፈለጉት የደርግ አባላት የመንግስቱና የመኢሶን ገደቤለሽ ፉለላ ወዴት እንደሚወስዳቸው እያሰቡ ነበር። ብዙዎቹ መንግስቱ አታለው ባቢሌ ኃይለ ሥላሴን የመሳሰሉ የ14 ዓመት ልጆችን በድምጽ ብልጫ እንዲገደሉ ስላደረጋቸው ተናደዋል። ያደገ የመጣው የመኢሶን ስልጣንና ተቃዋሚዎቹንም ያለምንም ገደብ መግደሉም አናዷቸዋል። ሁኔታውን ለማስተካከል መንቀሳቀስ ጀመሩ። ግን እንደ ልማዳቸው አመነቱ። መንግስቱና ሰደድ ውስጥ ያሉ የቅርብ ጓደኞቹ ግን አያመነቱም። የኢሃፓ አባሎችና ደጋፊዎች ናቸው ያሏቸውን ደርግ ውስጥ ያሉ ወላዋዮችን የመምቻው ጊዜ አሁን ነው ብለው አመኑ። የመንግስቱ የሚስጥር ቡድን የድርጊት እቅዱን ለመንደፍ የሚስጥር ስብሰባ ጠራ። ወሳኝ እንቅስቃሴ እንዲደረግ መኢሶንና የወዝሊጉ ሰናይ ልኬ ምክር ሰጡ። በህቡ የተደራጁ መኮንኖች የጭቁኑ ወታደር ድርጅት የሚስጥር ስብሰባውን ደረሰበትና በጋዜጣው በይፋ አጋለጠው። የሆነ ሆኖን ተፈሪ በንቲ የመከላከል እርምጃ አልወሰዱም። እውነቱን ለመናገር ተፈሪ በንቲና ሻለቃ ሞገስ መንግስቱን በግል አፋጠውት ነበር ይባላል። ይህ የአናርኪስቶች ወሬ ነው፣ ሊከፋፍሉን ነው፣ እኔ ምንጊዜም ጓደኛችሁ ነኝ፣ ከናንተ በፊት ነው እኔ መቃብርም ወርድ ብሎ ማለላቸው። ሁለቱም በኮሎኔሉ አነጋገር የተታለሉ ይመስላሉ። የምስጢር ግድያው እንዲቆምና የመኢሶን ገደቤለሽ ግድያና ስልጣን ተገድቦ ኢሃፓ ወደ ደርግ የሚያመጣ የህብረት ግንባር ፖሊሲ እንዲቀይስ የተፈሪ በንቲ ቡድን ተከራከረ። በእነ ተፈሪ አባባል የወቅቱ ዋና ጠላቶች ጎንደር ውስጥ ስር የሰደደውና በሱዳን የሚደገፈው ቀኝ ክንፉ ኢዲህና በመደበኛ ጦር ጓዴንን የወረረው ሶማሊያ ናቸው። በመንግስቱና በመኢሶን አባባል ይህ እጅል ለጠላት የሚሰጥ አደገኛ አነጋገር ነው። አንድ የመኢሶን መሪ ጥር 19 ቀን ሰልፍ ላይ አብዮት አደባባይ እንደተናገረው የሩቁን ጠላት ለመምታት መጀመሪያ የቅርቡን ጠላት መምታት ያስፈልጋል። በሌላ አባባል የሶማሊያ ወራሪዎችን ለማጥፋት መጀመሪያ ኢሃፓን ማጥፋት ያስፈልጋል። ሁለቱ ዲያሌክቲካዊ ግንኙነት አላቸው። ምንም እንኳን ያኔ መንግስቱን የማጥቃት አቅም ቢኖረውም የተፈሪና የሞገስ ቡድን አመነታ። በዚሁ ጊዜ መንግስቱ የሰደድ ስኳዶች መንግስቱን የሚቃወመውንና እንደገና የተዋቀረውን የደርግ ቋሚ ኮሚቴ አባል የነበረውን ሻለቃ ሚካኤል አስገዶምን ገደሉት። አንድ ጊዜ ሻለቃ ሞገስና ሻምበል አለማየው ከተደገሰላቸው የሰደድ የግድያ ሙከራ
መጀመሪያ ተነግሯቸው ስለነበር አመለጡ። ባጭሩ መንግስቱና መኢሶን ሁላቸውንም ሊያጠፏቸው እንደተነሱ ለተፈሪና ለሞገስ ቡድን ግልጽ ነበር። ግን መንግስቱንና መኢሶንን ለመቃወም ሕጋዊና አዝጋሚ እርምጃ መውሰድን መረጡ። ጠላቶቻቸው ግን ለሕግ ምንም ከበሬታ የነበራቸው አልነበሩም። እውነቱን ለመናገር የተፈሪ ቡድን አስገራሚ ሁኔታ ተፈሪ በንቲ ከባለቤቱ ጋር ቁርባን በመቀበሉ ይለካል። በአገራችን ሰዎች የሚቆርቡ እድሜያቸው ሲገፋና ሞትን ሲፈሩ ነው። ስለዚህ ተፈሪ ሊሞት እንደሚችል ገምቷል። ሞቱን ለመከላከል ግን ምንም አይነት እርምጃ አልወሰደም። ጥር 19 ቀን ሰልፍ ለወጣው የአዲስ አበባ ሕዝብም አብዮት አደባባይ ንግግር አደረገ። እዚህ ስብሰባ ላይ መንግስቱ ሆን ብሎ አልተገኘም። ተፈሪ በንቲ ለተራማጅ ኃይሎች ሁሉ የግንባር ጥሪ ያቀረበ። በንግግሩ አናርኪስቶችን ስላልተሳደበ ጥሪው ለኢሃፓ ነው የቀረበው ተብሎ ተተረጎመ። የመኢሶን መሪዎች ይሄን በአደባባይ ተቃወሙ። ይህ የኢሃፓን አደገኛ ዛቻ ችላ ማለት ነው ብለው የማስጠንቀቂያ ድምጻቸውን አሰሙ። በስድብ ብቻ አልተወሰኑም። ጥር 22 ቀን በማዕከላዊ ኮሚቴው አባል በነገደ ጎበዜ የተመራ ልዩ የመኢሶን ስኳድ 6 ኪሎ ዩኒቨርሲቲ ውስጥ ወደ ተማሪዎች ስብሰባ አዳራሽ ገብቶ ብዙ ተማሪዎችን ረሽኖ ብዙዎቹን አቆሰለ። ምንም እንኳ መንግስት የሚቆጣጠረው ሬዲዮ ግድያውን በኢሃፓ ቢያመካኝም የመንግስቱ የሰደድ ስኳዶችም ዋናው ከተማ ውስጥ ሰው በመግደል ሥራ ላይ የተጣደፉ ነበር። ጥር 23 ቀን ተፈሪ በንቲና ሌሎች የአዲስ አበባን የጸጥታ መናጋት አስመልክተው ስብሰባ ተቀመጡ። በዚህ ሁኔታ ነው በየዋህነት መንግስቱና ጓደኞቹ ያዘጋጁላቸው ወጥመድ ውስጥ የገቡት። ተፈሪ በንቲ ቢሮ በር ላይ የሚቆሙ ዘቦች መለወጣቸውን እንኳን ልብ አላለም ነበር። የሆነ ሆኖ መንግስቱ ውጪ ጥይት የማይበሳው መኪና ውስጥ ቁጭ ብሎ ሳለ የሱ የሰደድ ስኳዶች ተፈሪ በንቲን፣ ሞገስ ወልደ ሚካኤልን፣ አስራት ደስታን፣ ህሩይ ሀብተ ስላሴን፣ ዓለማየሁ ኃይሌን፣ ተፈሪ ደነቀንና ኃይሉ በላይን ያዟቸው። በመንግስቱ ቡድን ላይ ወሳኝ እርምጃ እንዲወሰድ ነተፈሪን ሲገፋፋ የነበረው የሻምበል ዮሐንስ ግን ተፈሪ ቢሮ በር ላይ አዲስ ዘቦች ቆመው ሲያይ አንድ ነገር መኖሩን ጠረጠረ። ቶምሰን የተባለውን አውቶማቲክ ጠብመንጃ ይዞ መንግስቱን ሲፈልግ ሰናይ ልኬንና ዳንኤል አስፋውን አገኛቸው። ሁለቱንም ገደላቸውና 12 የሚሆኑ የመንግስቱን ታማኞች ከገደለ በኋላ በኃይለኛ የተኩስ ልውውጥ ላይ ተገደለ። መንግስቱ ተፈሪ በንቲና ሞገስ ወዘተ ወዲያው እንዲገደሉ አዘዘ። ትዕዛዙም ወዲያው ተፈጸመ። መፈንቅለ መንግስቱ ተሳካ። መንግስቱ ኃይለማርያም የበላይነቱን አገኘ። ሶቪየት ህብረት ወዲያው መንግስቱን ዕውቅና ሰጥቶ ድርጊቱንም በጸረ አብዮተኞች ላይ የተወሰደ አብዮታዊ እርምጃ ነው ሲል አደነቀ። መንግስቱ ራሱ የተገደሉ የደርግ አባሎችን ከኢሃፓና ከጸረ አብዮት ጋር የተባበሩና አብዮቱን ለመገልበጥ እቅድ ያወጡ ናቸው ብሎ ከሰሳቸው። ጥር 24 ቀን ቀበሌዎች ህዝቡን ሰልፍ እንዲወጣ አዘዙት። አሁን ግን ንግግር ያደረጉት መንግስቱና ድል አድራጊዎቹ የመኢሶንና የህዝብ ድርጅት መሪዎች ናቸው። አብዮቱ ከተከላካይነት ወደ አጥቂነት ተሸጋግሯል አለ መንግስቱ። ሽብሩን ወደ አናርኪስቶች ካምፕ እናሸጋግረዋለን ሲልም ቃል ገባ። ሁሉም ቀይ ሽብር ብለው ጮኹ። የኃይል እርምጃውን ለመጨመርና ግድያውን ወደ አዲስ አረመኔያዊ ደረጃ ለማሳደግ የሚያስችል ግልጽ ጥሪ ነበረ። እናም ቀይ ሽብር ተወለደ ወይም እንደገና ተወለደ። ሽብሩ ደርግ ውስጥ ተወለደ። በ1968 ለአካለ መጠን ደረሰ። በየካቲት 1969 ሙሉ በሙሉ በሰለ። ኢያፓ ራሱን ባይከላከል ወይም ከተማ ውስጥ የትጥቅ ትግል ባይጀምር ደርግ የኃይል እርምጃውን አይጨምርም ነበር የሚለውን የደርግ ደጋፊዎች ጩኸት እንሰማለን። ለደርግና ለታማኝ ደላሎቹ አብዮቱ ከኢያፓ ነጭ ሽብር ራሱን እየተከላከለ ነው። በዘዴ ለደርግ ለሚከራከሩለት ደርግ እንዲህ አይነቱን እርምጃ መውሰዱ የማይቀር ቢሆንም ደርግ የማሳደዱን እርምጃ አዲስ ደረጃ ላይ ያደረሰው በኢያፓ የሽብር ፖሊሲ ምክንያት ነው። እንደገና ደርግ ትንኮሳ ስለተደረገበት ነው ሊባል ነው።
በዚህ ሁኔታ የተጨፍጫፊዎቹ ጩኸት ታፈነ። ተንኳሾችና በራሳቸው ላይ ግድያውን የጋበዙ ተብለው ሊወቀሱ ነው። ይህ በእውነቱ የተጣመመ አስተያየትና አስተሳሰብ ነው። ባለፉት ገጾች ለማብራራት እንደሞከርኩት ደርግ ጭቆናውን የጀመረው ገና በኃይል ወይም በትጥቅ ትግል ከመጀመራቸው በፊት ነበር። በኢሃፓ ላይ፣ በሙያ ማህበራት ላይ፣ በተማሪዎች ላይ፣ በምሁራንና በሰላማዊ ተቃውሞዎች ላይ ነበር ጦርነት ያወጀው። በመስከረም ወር ብቻ ኢሃፓ አዲስ አበባ ውስጥ አንዲት ጥይት ከመተኮስ በፊት የደርግና የመኢሶን ገዳዮች በብዙ መቶ የሚቆጠሩ ታጋዮችን ገድለው ሬሳቸውን አንድ ጉድጓድ ውስጥ ከተቱ። በፊት እንደገለጽነው ያንዳንዶቹን ሬሳ ቆፍሮ ያወጣው ጅብ ነው። ያለ ርህራሄና ያለ አግባብ በጅምላ ይገደሉ እንደነበረ ተቃዋሚዎች ያውቃሉ። ምርጫው በሰላም ያለ ምንም ተቃውሞ መሞት ወይም መታገል ነበር። በተጨማሪም ከቀይ ሽብር በፊት ብዙ ሺህ ሰዎች በመንግስቱ ተገድለዋል። በብዙዎቹ እስር ቤት እየተገረፉና እርግጠኛ ሞታቸውን እየጠበቁ ነው። ምንም እንኳን ከተማ ውስጥ የትጥቅ ትግል ማንሳት አግባብ ባይሆንም የኢሃፓ የትጥቅ ትግል ከዚያ በፊት በደርግ ከተካሄደው የጅምላ ግድያ ጋር አይነጻጸርም። የሆነ ሆኖ አልፎ አልፎ የሚወሰዱ እርምጃዎች ደርግን ወደ አረመኔነት ደረጃ ለወጡት ማለቱ አስቂኝ ክርክር ነው። ደርግ እርምጃ ለመውሰድ የተዘጋጀ ብቻ አይደለም። አረመኔነቱን በተለያዩ ምክንያት ገልጿል። መንግስቱንና ግብረ አበሮቹን እንዲሁም ሽብሩን ለመቆጣጠር የፈለጉትን የደርግ አባሎች ጠራርጎ እንዲያጠፋቸው ያደረገው የኢሃፓ የኃይል እርምጃ አይደለም። ጥያቄዎችን ሁሉ በጅምላ ግድያ እንፈታለን የሚል ምኞትና ዓላማ ስላላቸው እንጂ ለመንግስቱ የአመራሩን ቦታ ለመያዝና ኢሃፓን ለማጥፋት ነተፈሪ እንቅፋት ሆነውበት ነበር። በተካነውና በሰለጠነበት መንገድ በግድያ አጠፋቸው እንጂ እነርሱን ካስወገደ በኋላ በደም ጎዳና ለመቀጠል ለሱና ለመኢሶን መንገዱ ክፍት ሆነላቸው። ይህ መንገድ ከ1968 በፊት ነበር የተቀየሰው። ይፋ የሆነው ግን በዚህ ጊዜ ነው። ኢሃፓ በኃይል መቋቋሙን ቢተው ኖሮ ደርግ የኃይል እርምጃውን ይተው ነበረን? ጉዳዩ ይህ ቢሆን ኖሮ በመስከረም 1968 በኢሃፓ ላይ ጦርነት ማወጅ አያስፈልግም ነበር። ይህ አያከራክርም። ሽብር ፈጠራ የሚለው ስሜታዊ ክርክር የደርግን ወንጀል አያሳንሰውም ወይም ዋና ወንጀለኝነቱን አይቀንሰውም። በመጨረሻም የኢሃፓን ድርጊት እየኮነኑ የደርግን ድርጊት የሚያሞግሱትን ውጭ ሀገር ተምሮ የመጡ ምሁራንን አንድ ጥያቄ መጠየቅ ያስፈልጋል። አንድ ሰው የመንግስትን ሽብር ፈጣሪነት የሚዋጋው እንዴት ነው? በሩን ሲከፍት እርግጠኛ ሞት እንደሚጠብቀው ያወቀ ግለሰብ ለሊት በሩ ሲንኳኳ ምንድነው ማድረግ ያለበት? በሰብአዊነትና ትክክለኛ አስተሳሰብ የሌላቸው ገዳዮች አንድ ሰው እንዴት አድርጎ ነው ሊያነጋግራቸው የሚችለው? ደርግን ስልጣን ላይ የሚያቆዩት ብቸኛ መንገዶች የኃይል እርምጃና ሽብር ነበሩ። የቀይ ሽብርን መተንበይ ይቻል ነበር። ኢሃፓና ህዝቡ መንግስቱን መቃወም ቢተውና ለሱ ቢያጎበድዱ ብቻ ነበር ሊቀር የሚችለው። ውድ የሜዳ ትረካ ተከታታዮች በባቢሌ ቶላ ተጽፎ በአውግቸው ተረፈ የተተረጎመው የትውልድ እልቂት ቀይ ሽብር በኢትዮጵያ መጽሐፍ ንባባችን ክፍል 6 አብቅቷል። በቀጣይ ክፍል 7ን ይዘንላችሁ እንቀርባለን። ውድ ቤተሰቦቻችን ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ሐሳብ አስተያየቶቻችሁን እንድታጋሩን በአክብሮት እንጠይቃለን።